ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንደ ቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሳብስክራይብ ያደረጋችሁ ቤተሰብ ሆኑ። ነባር የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቱኝ። ስለምታበረታቱኝ ላይክ፣ ሸር ስለምታደርጉልኝ ከልብ አድርጌ አመሰግናለሁ ውዶች። ዛሬ ደግሞ እንደተለመደው አዝናኝና አስተማሪ ሆኑ አደይ ድራማ በክፍል 144 ይዤላችሁ መጥቻለሁ። እና ፍቅር ከቤት እንደጠፋች እና ቤዛ ቤት እንደተደበቀች አይተን ነበር። እና ቤዛ ደግሞ ለእናቷ ለፍቅር እናት ልትናገር ብላ ሄደች ማለት ነው። ከዛ አሽና ዳይመንድ ያገኘቻቸው በር ላይ እና ወደ ልትሄጂ ነው አንቺ ተንኮለኛ፣ ደግሞ ተንኮልሽ ጀመርሽ እንዴ? ምን ልትሰሪ መጣሽ? እዚህ ቤት እንዳትመጪ አልተባልሽም አሏት። እሷ ደግሞ እንዴ ምን ማለት ነው? እናንተ ምን አገባችሁ? አንተ የራሴ ቤት አይደለ ተቀጥራ ነው፣ አንተ ደግሞ ልትዞር ነው የመጣው፣ ምን አገባ ብላ ለመተዋሰሉ። ከዛ የፍቅር እናት መጡ። ማሚ አየሽ ልሞትኝ እኮ ነው፣ እኔ ላንቺ ብዬ ላንቺ አዝኜ ቢመጣ እነሱ እኮ ሊሞትኝ ብለው እኮ ነው አለች። አንቺ ደግሞ ምን ልትሰሪ መጣሽ አሏት። እዚህ ቤት እንዳትመጪ አላልኩሽም አሏት። ማሚ እኔ እኮ አንቺ እንዳትጨነቅ ብዬ ነው፣ ፍቅር እኔ ቤት ነው ያለችው አለች። በደካማ ጎናቸው ገባችባቸው ማለት ነው። ከዛ ወይኔ ልጅ እኔ እኮ የት ሄደች ብዬ እየተጨነቅኩ ነው፣ እና ደህና ነች ብጠናዋለች አሏት። አዎ ደህና ነች፣ ለእማዬ እንዳትነግራት ብላኝ እኔ ደግሞ ጠፍቼ መጥቼ ነው ለአንቺ ልነግርሽ ብዬ ተደብቄ ነው የመጣሁት አለቻት ማለት ነው። እና እስኪ ነይ የኔ ልጅ ተባረኪ፣ በጣም ሆኖ ጨንቆኝ ነበር እኮ ነይ እስክንሄድ ነይ ያሳየኝ የት እንዳለች ብላ ይዟት ሄዶ ማለት ነው። ተያይዘው ሄዱ ወደ ቤዛ ቤት። ዴቭም ለአደይ ለፍቅር ፍለጋ እንደሄደ ልዱ ነግራት ነበር እና ለአደይ አደይ በጣም አኩርፋ ማለት ነው። ከዛ ዴቭ ቀጥሯት ነበር እና አንተ ደግሞ ምንድነው ጣልጣል እያደረግከኝ ነው? ምን ሆነ ነው አለችው። እኔ እንዴ የኔ ፍቅር አሁን እኮ ፍቅር ስለጠፋች እኮ ነው ለሷ ልፈልግ ብዬ ነው። አንተ ማን ስለሆንክ ነው ለፍቅር ምንም ስለሆነች ነው ለፍቅር የምትፈልጋት አለችው። እንዴ ዝም ብላለች እኮ የሳምንት እኮ አትናገርም እኮ ምን እንደገጠማት እንዴ መፈለግ አለብን፣ እናቷ እኮ እየተጨነቀች ነው አለት። የምራ ዝም ብላለች ፍቅር አለችው። አዎ ከዛ እንደዚህ እየተጨቃጨቁ እያለ ኪንጎና ቅምጥል አይቶቻቸው እና እንዴ ምን እያላት ነው? ምን አስቦ ነው? ምን ሊያደርጋት ፈልገ ነው ሲል ቅምጥል አንተ ምን አገባ ብላ አኩርፋ ልትመለስ ስትል ኪንጎም ተከተላት ማለት ነው። አደይና ዴቭ ደግሞ በቃ እሺ ነይ አንቺ ካላመንሽም አንቺ ነይ ከኔ ጋር አላት። በቃ እሺ እመጣለሁ አለችው እና ተያይዘው ሄዱ። ወደ ቤዛ ቤት ተያይዘው ሄዱ። ሁሉም ቤኪ መጥቶ ነበር በቷና ከዛም ክሽና ቤት ሄዳ ነበር። ከሱ ምግብ አምጥታ ልትመለስ ስትል ራሷ አዙሯት ወደቀች ማለት ነው። ቤኪ በጣም ደነገጠ። እንዴ ሊሊ ምን ሆንሽ ነው? ምን ሆንሽብኝ ብሎ ደግፍ አደረጋት ማለት ነው። በቃ ደህና ነኝ እንዳትጨናነቅ ደህና ነኝ ያለችው። እንዴ ምን ሆነሽ ነው? እስከ መቼ ነው እንደዚህ ያለ የጀመረች? ምን ሆነሽ ነው አላት። አንቺ እኮ ለራስሽ እየተንከባከብሽ አይደለም፣ የምግብ እጥረት አለብሽ እና ራስሽ ጠብቂ ብሎ ምግብ አምጥቶ ምግብ አጎረሳት አበላት ማለት ነው። እና እሷ ደግሞ በጣም አመሰግናለሁ ቤኪ ስለምታደርግልኝ እንክብካቤ በጣም ነው ማመሰግነው። አንተ ባላገኝ ኖሮ ልብ በተሰበረ ሰዓት አንተ ባላገኝ ኖሮ ምን ይውጠኝ ነበር አለችው። እንዴ ይህ እኮ ቀላል ነገር ነው፣ ምን አደረግኩልሽ አላት። አደይና ደብ ደግሞ ወደ ቤዛ ቤት ወደ ፍቅር ያለችበት ቦታ ከሄዱ በኋላ ለብቻዋ ተቀምጣ እያለቀሰች ነበር። እንዲህ ፍቅር ምን ሆነሽ ነው? ምን አስበሽ ነው እዚህ ላይ የመጣሽው? ምን ልትሰሪ መጣሽ አላት። እንደ ደብዬ መጣ ብላ ሶፋው ላይ ተቀመጠች እና አደይም ነበረች። እንዴ ፍቅር እንዴት ነሽ አለቻት። አንቺ ደግሞ ምን ልታደርጊ መጣሽ? አንቺ ምን ልትጨምረኝ መጣሽ? አንቺ እኮ ነሽ ለዚህ ሁሉ የዳረግሽኝ እኮ አንቺ ነሽ አለቻት። እንዴ አንድ ነገር ሲገጥምሽ አንቺ ነሽ ጥፋተኛ የምትይኝ ነገር እኮ ነው የሚገርመኝ። እኔ ምን አደረግኩሽ? አሁን ደግሞ ምን አደረግኩሽ አለቻት።
ወንድሜም ቀማሽኝ፣ ዴቭም ቀማሽኝ እና አንቺ ያላደረግሽኝ ያለ አለቻት። እንዴ አንቺ ዝም በይ፣ አንቺ ደግሞ አደይ ምንም ጥፋት የለባትም፣ ምን አደረገች አደይ አላት ዴቭ። እንዴ አንተ ለምንድን ነው አይኔ የማትገልጠው? አንተ እኮ ምንድን ነው ያስነካች? ምን አድርጋ ነው አለችው። አንቺ አሁንም ውጭልኝ ውጭ ያለቻት ለአደይ። እሷ ደግሞ እሺ ችግር የለም እወጣልሻለሁ፣ እጠብቅሃለሁ እዛ በር ላይ አለችው ለዴቭ እና ወጣች። ከዛ ለዴቭ ምን አለችው ዴቭ እኔ ለምንድን ነው የምትጎዳኝ? እኔ እኮ አፈቅርሃለሁ። ለምንድን ነው እንደዚህ የምትሆነው? አደይ ምንድን ነው ያስነካችህ? ለምንድን ነው ምን ሆና ነው ለእኔ የምትርቀኝ አለችው። አንቺ ደግሞ የድሮ እኔ እኮ አንድ ጊዜ ተናግሬሻለሁ። ስንት ጊዜ ልንገርሽ? እኔ አደይ እወዳታለሁ፣ አፍቅራታለሁ። ለአንቺ ላፈቅርሽ አልችልም። አንቺ ደግሞ ፍቅር ሳይሆን ህልክ ነው የያዘሽ ብሎ አላትና እሷ ደግሞ አቀፈችው። ከዛ ትቷት ወጣ ማለት ነው። እሱም ትቷት ወጣ እና እያለቀሰች ቀር ሮማኒ አሹ ደግሞ መቼ ነው ለሮማኒ ፍቅር የምገልጽላት? እኔ እኮ ለምንድን ነው እንደዚህ መሆነው? እና መቼ ነው ፍቅሬስ? መቼ ነው ሮማኒ አፈቅርሻለሁ ብዬ መቼ ነው የሚገልጽላት ፍቅሬ ብሎ እየተጨነቀ እያለ ሮማኒ የመታች። አሹ አለችው። እንዴ ሮማኒ ለምንድን ነው እንደ የቆየሽው? እኔ እኮ ናፈቅሽኝ እኮ አላት። እንዴ ልዱ ከአንተ ጋር ስለነበረች እኮ ነው። መጀመሪያ አብረው ተቀምጠው እየተጫወቱ እያለ ልዱ መጣም ምን እየሰራች ነው እዚህ ላይ ምግብ አቅርብልኝ፣ ምሳ ስርልኝ ብላ ከሱ ተለይታ እንድትሄድ አድርጋ ነበር እና ልዱ አለች ብዬ እኮ ነው እና የቆየሁብህ አለችው። እሷ እኮ ሄዳለች፣ ከአሁን በኋላ ደግሞ ለአንቺ እንደዚህ ብላ አትናገርሽም፣ አስጠነቅቃታለሁ አላት። እንደዛ እያለችው እያለ በር ተንኳኳ። ማነው በር የተንኳኳ ነው አለችው። እሱ ሄደና ማን ዳይመንድ ሆነ። አንተ ደግሞ ምን ልታደርግ መጣ? ምን ልታደርግ መጣ አለውና እሱ ደግሞ ርታለች፣ ለርታ ፈልጌ ነው ርታ ጥራልኝ አለው። አንተ ደግሞ ርታ ማለት አብዝተሃል። ምንድን ነው ፍቅር ተጀመረልኝ እንዴ? መቼም ቢሆን አታገኛትም፣ ሙኝት አይከለከልም አሉ አለ። አንተ ደግሞ ምን አገባ? አንተ ሮማን ያለችልህል እንዴ? ርታ ላይ ምን አገባ አለው። እሱ ደግሞ ከዛ እንደዚህ እየተጨቃጨቀ እያለ ሮማን ልትጠራ ትሄደች እና ጠርታት መጣች ማለት ነው። ከዛ የኔ ሻክር እንኳን ነቅሽኝ እኮ ነው የመጣሁት አላት። እኔ ደግሞ ብታይ ደብሮኝ ነበር አለችው። እኔን ወንድምሽ ይደብረኝ አላትና አቤት አቤት አለ አሹ ማለት ነው። አሹና ዳይመንድ በጣም ነው የሚጨቃጨቁት። በነገራችን በጣም ነው የሚያዝናንኝ እና በጭቅጭቃቸው በጣም ነው መዝናናው እኔ ደስ ይላሉ። ከዛ ዳይመንድ ከሩታ ጋር እንዝናና ብለው እዛ ደብርሽ ከሆነማ እኔ ወጣ ብለን ሻይ ቡና ብለን እንመጣለን ብሎ ይዛት ወጣና ሮማኒና አሹ ተቀምጠው እየተጫወቱ እያለ ፍቅሩ ሊገልጽላት ሮማኒ እኔ እኮ ብሎ ሲል ልዱ መጣች እና በጣም ተናደደ። አንቺ ደግሞ ምንድነው እዚህ ላይ ተጎልተሽ አለቻት። እንዴ ምን ሆነሽ ነው? ስራ ጨርሼ እኮ ነው አለቻት። መቼ ነው ስራ ጨረስሽው? አሁን ሄጅ ምግብ ስርልኝ አለቻትና እሷም ሄደች ማለት ነው። ሁለተኛ ፍቅር ሆነች። ሌዶም አንቺ ምን ሆነሽ ነው ከሮማኔ ጋር ያለሽ እንደዚህ የሚያደርግሽ ምን ስለሆነ ምን ሆነሽ ነው ማለት እኮ እና እኔ ምግብ ማን ነው የሚሰራልኝ ታዲያ? እኔ ወደ ቤቢዬ ልመለስ እንጂ አለች። ቤቢሽ ደግሞ ማን ነው? እኔ እኮ ወንድሜን አቆኝ ነው እንጂ የመጣሁት ቤቢዬ ትቼው ነው የመጣሁት አለች። አይ ያንቺ አያልቅብሽ አላት አሹም። ከዛ እንደዛ ብላ ተነስታ ሄደች፣ ወደ ልል ቤት ሄደች እና በር ስታንኳኳ ምግብ እየበሉ ነበር ቤክና ልሌ። ከዛ ማን ነው አለች ልዱ። ማን ነው ስትል ላልል ማን ነው ስትል ልዱ ናት። አንቺ ደግሞ ምን ልትሰሪ መጣሽ አለቻት። ቤክ ፍለጋ ነው፣ ለቤክ ብዬ ነው፣ አንቺ ሳትጠይቁሽ አትመልሽ አለቻት ልዱ። ምን ፈለግሽ አላት። አይ ምንም ከአንተ ጋር ማውራት ፈልጌ ነው አለችው። ምን የሚወራ ነገር አለን አላት። አይ እዛ ላይ አንድ ልጅ አስፈራርቶኝ ነው አለቻት። አሁን ልሄድ ነበር ሸኘኝ አለችው። በቃሽ ችግር የለውም እሸኝሻለሁ ብለው ይዟት ወጣ ማለት ነው። ልሸኛት ሲወጣ ልል ደስተኛ አልነበረችም።
ልል ደስተኛ አልነበረችው ማለት ነው። ፍቅር ደግሞ ለቤዛ ለምንድን ነው እኔ ያለበት ቦታ ለእናት የነገርሻች ለምንድን ነው ብላ አንቃ ልትደበድባት እየደበደበቻት፣ ለምን ነገርሻት? እኔ እንዳትነግራት አላልኩሽም? እኔ ብቻዬን ነው መሆን የምፈልገው አላልኩሽም? ለምን ነገርሻት አለቻት። እንዴ እሷ ደግሞ እየተጨነቀች ስላገኘኋት ነው አለ እያለች ከዛ የፍቅር እናት መጥተው አንቺ ምን እያደረግሽ ነው? ልቀቂያት ብለው ገላገሏቸው ማለት ነው። እና ገላገሏቸው ከዛ ልጄ እኔ ምን ስላደረግኩሽ ነው እንደዚህ የምትሆኙ? እኔ አቅብጬ ስላሳደግኩሽ ምን በደልኩሽ ልጄ? ምንድን ነው የበደልኩሽ? ብለው ጠየቋት ማለት ነው። እሷ ደግሞ አንቺ ሁሌም ለኔ ነው ጥፋተኛ የምታደርጊው፣ ለኔ ነው እንደዚህ የምትይው አለቻት። እንዴ አንቺ ጥፋተኛ ስለሆንሽ ነዋ። አንቺ የማይሆን ስራ ስትሰሪ ዝም ማለት ነበረብኝ። መጥፎ ስራ ስትሰሪ ተይ እያልኩሽ እኮ ነው አሏትና ውዶችዬ በክፍል 144 ይሄ ይመስል ነበር። በድጋሚ እስከምንገናኝ ላይክ፣ ሸር፣ ሳብስክራይብ አድርጎ ወዳችኋለሁ። ባይ ባይ።